ሴት መሆኗን አታውቅም አይደል? ምን? በአንተ ላይ ችት እያደረገችብህ ነበር። ኑሐሚን ምንድን ነው የምታወሪው? የኔ ፍቅረኛ እሷን ፍቅረኛ ሆኖ አገኘሁት። አንቺ ግድ የለዎትም ጋሼ፣ ምክሬን ይስሙኝና ያችን ባለጌ ልጅ ከልጆ ጋር ያለያዩት። ኑሐሚን ከአንቺ ግን እንደዚህ አይነት ነገር አልጠብቅም ነበር። እሺ ምንድን ነው ማድረግ ያለብን? ይኸውልሽ የአንገት ሐብል ጠፋ ብለሽ አንቺ ቤቱን ድብልቅልቅ አድርጊው ቀውጭ። ከዛ በኋላ ያለው የኔ ስራ ድርሻ ነው። አንተ ማለት ማለት ጥበቃ የለም። እኔ እንጃ ጥበቃ እኔ ኤርሚያስ ማለት ልኝ እናትና ይልስ እናትና ልጅ ያሰቡት ሴራ ሳይሳካላቸው ቀረ። ንጹሃ ኑሐሚን አሸናፊ ሆነች። ወርቋን ናሆሜን ሻንጣ በመጨመር ናሆሜ ስላየቻት ያንን ወርቅ አንጥታ ከራሳቸው ክላስ አስቀምጣላቸዋለች። ይህንንም እንግዲህ የልጁ ምሳ በሚጋበዝበት ሰዓት ላይ ወርቄ ጠፍቷል ዛሬ እያለች ነበረ ስትል የነበረው ኤም። በዚህም የተነሳ እንዳውም ብዙ እቃዎች ናቸው እየጠፉ ያሉት አሁን ይች ልጅ ከመጣይ ጀምሮ እያለች ወሬዋን ስደረድር ነበር። ወይዘሮ ዝናሽም አምሮትና ናሆድ በአንድ ሲመጡ ኤርሚ በር ከፈተ። በዚህ ጊዜ እንግዲህ ያየችውን ማመን ያቃታት አምሮት ወደ ኋላ ልወርቅ ደረሰች። አንዘረዘራት፣ አንዘፈዘፋት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ኑሐሚን ክፍል 21 ተለቀቀ። ወደ ክፍል 20 ስንመለስ እንግዲህ ኤርሚ ወደዛ ግቢ ለማጥመድና ኑሐሚንን ግዴታ ለማየትና ለማግኘት ከዛ ቤት የምትወጣውን የእነሱን ልጅ ማጥመድና ማግኘት እንዳለበት ተረድቷል። በዚህም አጋጣሚ ከበራቸው ቁሞ እሷ ስትመጣ ስልኩን ይዞ ከሷ ላይ ሲወርቅ በራሱ ጊዜ ወርቆ ገፋሽኝ፣ ጣልሽኝ እያየሽ አትይዥም ወይ በማለት እንትን ሲል ነበረ። በዚህም የተነሳ እንግዲህ እሷማ ይዘው ተነሳ እያለች ገደፍ ቀን አድርጋ ቁጭ ታደርገውና ሐኪም ቤት እየሄድ ምናምን እያለችው ነበር። በዚህም እሱም እንግዲህ ላይ አልፈልግም በማለት ትሄዳለች። መስመሯንም ተቀብሎ ስም ብንቀያየር እያላት ነበረ። እሷም እንግዲህ ስሜም ኤም ይባላል፣ ለምንድን ስሜ አስበው ምንም የሆንከው ነገር የለ እያለችው ነበረ። አይ አሞኛል እያለ ገደፍ አርግኝ ያዥኝ እያላት ነበረ። እሷም ግን ልትይዘው ፈቃደኛ አይደለችም። መጨረሻ ላይ ግን አንስታ መስመሯንም ቀየረችው ማለት ነው። እንግዲህ ወደ እንትን ስንገባ ውህን ተቀብሎ በመደዋወል ላይ ይገኛሉ። እሱም እንግዲህ የስራ እድልም ለመገኘት ተችሎለታል። ሹፌሬ እንዲያውም እየፈለኩ ስለሆነ ለእኔ ሹፌር ብትሆነኝ የሚል ሀሳብ ሰጥቷል ማለት ነው። በዚህም ጊዜ እንግዲህ ማነች ኤምም ከሱ ጋር ስትደዋወል ዛሬ ብንገናኝ ያላት ነበር። ዛሬ አልችልም፣ ዛሬ የምሳ ቀጠሮ አለብኝ፣ የወንድሜ ጮኛ ትመጣለችና ቤተሰብ ለመታወቅ እያለኝ ነበረ። ዛሬ ፍጹም ከቤት አልወጣም ስትል በቃ እኔ መምጣት አለብኝ እያለ ብዙ ሲያወራ ነበርና ኤርሚም እንግዲህ ወደ ናሆድና ወደ ማነች አምሮት ስንሄድ አምሮት እንግዲህ ምሳ እጋብዝሻለሁኝ ቤተሰቦችን አሳምናለሁ እያላት ስለነበረ በቃ እኔ እነሱ የሚፈልጉትን ሴት እሆናለሁኝ እያለችው ነበረ። ሁሉንም ነገር እተዋለሁ በማለት መጠጥም ሁሉንም እሱንም ከማጨስ እየከለከለች ነበረ። ወደ ኋላ ፓርት ስንመለስ አሁን ላይ ግን እንግዲህ ይዟት ልትሄድ ነው። እንግዲህ ማነች የእሷን ሁሉንም ነገር ስለምታቅ ኑሐሚን በመሀል ስታወራ ኑሐሚን ቆንጆ ነሽ እኮ እንዳውም አምሮብሻል ሲል ከዛ እንደ ኑሐሚን ማለት ነው ብላ ከዛ እንዲህ አንቺ ልጅ ምንድን ነው እንደዚህ እንትን የምትይው? እሷ በእርግጥ ጥሩ ልጅና ቆንጆ ልጅ ናት፣ ግን ደግሞ እኔ ማፈቅረውም የምወደውም አንቺን ነው ሲላል ነበር። በዚህም ጊዜ እንግዲህ ናሆድም አባቱ ጋር ሄዶ ሁሉንም ነገር እሺ በቃ ይዘሃትናና
ፍቀድልኝ ደግሞ ካያ በኋላ ተወዳታለህ እንደ ናሆሜም አይነና በእርግጥ እንዳልከው ናሆሜ በጣም ቆንጆና ጥሩ ጸባይ ያላት ልጅ ነች። ሁሉም ነገር ግን ደግሞ እኔ የማፈቅረውም የምወደውም ሌላኛዋን ነው እያለ ለአባቱ ያስረዳዋል። አባትየውም እንግዲህ ይሄንን ከሰማ በቃ እንደዚህ ካልክ እሷም እኮ መቼ ቀረብካ መቼ አያሃት እያለው ነበር። በዚህም ጊዜ እንግዲህ ሁሉንም ነገር ኦኬ በማለት ተቀብሎታል። ይህን ሲሰማ አባቴ እወድሃለሁ አመሰግናለሁ ብሎ ከቢሮ ይወጣል። ብርም ከፈለግ ልስጥ ቢለውም አይ ችግር የለውም አልፈልግም ብሎት ወጥቶ ይሄዳል። እንግዲህ እሷንም እየመካከራት ሲያገኛት ፊቱ ፈገግ በቃሽ ብሎ አልተሳካ እኮ እያለች ነበርና በቃ አሁን ልብስ የምለብሰውን ትመርጥልኛለህ ያለ የሀበሻ ቀሚስ ብትለብሺ የተመረጠ ነው፣ ስለዚህ እሱን ለብሰሽ እያላት ነበረ። ደግሞ በጣም ነው ያማረብሽ እያላት ነበረ። በፊት እንደዚህ በይ እናቴ ፊት እንደዚህ ኩኝ እንደዚህ እኔ እናቴ በጣም እናቴ እያላት ነበርና እሱም እያለማመዳት ነበረ ያለው። ግን የማይፈራ የለምና መንገድ ላይ እየመጣች ሳለ መኪና ውስጥ ሆነው ለአምሮብሻል እያላት ግን በጣም ፈራው። አሁን ወደ ግቢው ስትቀርብ ፍርሃት ተዋጠች። እየፈራሁ ነው እያለች ነበረ። በመሀል እንግዲህ አቶ ለይኩን ኑሃሚን ቤት እያጸዳች ያገኛታል። እዚህ ለምንድን ነው እንደዚህ በቃ የዚህ ቤት ሰራተኛ እኮ ሳትሆኝ እንግዳ ነሽ እያላት ነበረ። ችግር የለውም ይሄ ደግሞ መስራቴ እያለች ነበረ። በዚህ መንገድህና አቶ ለይኩንም ልብስሽን ቀይሪ ምን በያላት። አይ እንዳውም ምሳ ሰራለሁኝ ዛሬ እኮ የልጅህ የናሆድ እንትን ጓደኛ ትመጣለች ምሳ ስሪ ብሎኛል እና ሰራለሁ ስትል ነበረ። ግን አባትሽ ደግሞ ዛሬ ወይም ነገ ይወጣል ከሆስፒታል እያላት ተሻለው። እኔም እዚህ አልቀመጥም መውጣት እፈልጋለሁ። አባቴ ከዳነ ግን ማነው ከመጣ ከዚህ መሄድ እፈልጋለሁኝ። ግን የምትመጣው ልጅ ለናሆም እኔም ሆነ እሷም አይንሆነውም እያለች ነበረ። እንዴ ምን እያልሽ ነው? ማለት ምንድን ነው ናሆሜት ካንቺ ይሄን አልጠብቅም እያሏት ነበረ። አይ እንግዲህ ሁሉንም ነገር ከሰማው ለሱ ሌላ ጥሩ ልብ ያለውና ጥሩ ልጅ ነው ናሆድ እያለኝ ነበር። በዚህም ጊዜ እንግዲህ እንደዚህ ምንትን ብላቸው አንዴ እያለ ነበር የተቀራረሙት። ግን እኔም እሷም አንሆነውም ስትል ነበር። ስለ እሷ የምታውቂው ነገር አለ? እኔ ካንቺ ይሄን አልጠብቅም እያሏት ነበረ። እሺ በቃ ይቅርታ ልሄድ እዛ ስራ አለብኝ ብላ ትታቸው ትሄዳለች። አቶ ለይኩንም ጥያቄ ይሆንበታል። ምንድን ነው የሚተዋወቁበት ነገር አለ እያሉ ነበር። እና ይህንንም ብለው እንግዲህ እሷም ወደ ጽዳቷ ስትሄድ እያጸዳዳች ጠረጴዛው ላይ እንግዲህ ወርቁን የእናትና የልጅ ተንኮል አስቀምጠውታል ከጠረጴዛ ላይ። ያንን ደግሞ ወይ ሲያምር እያለች ከአንገቷ ሞከር አድርጋ እዛው ዶላባቸው ውስጥ ጨምራ ውሰጂ አሁን ተነስቷል እያለች ቪዲዮ እየቀረጸቻት ነበር ያንን ስታደርግ። ነገር ግን ያንን ብታደርግም እሷን ግን አንስታ ዶላባቸው ነው ያስቀመጠችላቸው ማለት ነው። እንግዲህ ይህንን አድርጋ ልጅቷም እና እናት ይገናኛሉ። መጀመሪያ ባለቤትና ወይዘሮ ዝናሽና ለይኩን ይገናኙና እንግዲህ ዛሬ ዘና በልን ለምንድን ነው ያደርከው? እኔን እዛ አስተኝተህ አንተ ደግሞ ሆቴል ታድራለህ ትተኸኝ እያለችው ነበረ። እንግዲህ ምን ታደርገዋለች የስራው ጸባይ ነው እያላት ነበርና በቃ በዛሬው ቀን አንከራከር እያለች ነበርና አሁን የልጅ ባለቤት ልትመጣ ነው ልትተዋወቀን እንዴት ትሆን እያለች እንግዲህ ወይዘሮ ዝናሽ ሰዎችን የምንቀና ሰዎችን የምታንጓት ሴትዮ ናት። አባታቸውና ዙም ቢሆን ጥሩ ነበር። ነገር ግን አሁን ላይ በጣም እንትን እያሉበት ነው። እንግዲህ ወደ ኤርሚያስ ጋር ስንመጣ ኤርሚያስ ማን ነው ስራ እንዲቀጠር ልጅቷ በቃ የኔ ሹፌር እየፈለግኩ ስለሆነ እኔም ለትምህርት ቤት የሚወስደኝና ለእናቴ ሹፌር ያስፈልጋልና ለእኔኛ ትሆናለች ስትለው ስራ በቃ አባቴ እንደላላ ነው የሰጠኝ ብዬ አመጣለሁ ብላ ይዛው መታለች። ይዛው መታ እንግዲህ ቢሮ ተያዣለሁ ስትለው አዎ ተያዣለሁ በማለት ያሰበው ሀሳብ ተሳካለት ኤርሚም ማለት ነው። በዚህም ጊዜ እንግዲህ ኤርሚም ሰውየውም እሺ በቃ እንደዚህ ከሆነ ቤተሰብ አለ ታመጣለህ ሲለውም እሺ ብሎ
ይሄን በደስታ ተቀብሏል ማለት ነው። ይህን ተቀብሎ ወጣ ብሎ ተቀምጧል። ወደ እናትየዋና ወደ ኤርሚስ ማነች ኤም ስንሄድ እሷ እንግዲህ ሁለቱም በአንድ ሆነው ያደረኩን ነገር አልተሳካም። ምክንያቱም አንስታ እየሞከረችው ግን ቀርጫታለሁኝ። እሱን ግን አንስታ ከጠረጴዛው ላይ እዶላባችን ነው የጨመረችው ያለቻት ነበረ። አየሽ ልጅቷ ግን ሌባ አይደለችም እያሉ እናትና ልጅ ይመካከራሉ። አሁን አንድ ሀሳብ አለኝ እያለች ነው። ይሄም እንግዲህ ሻንጣዋ ውስጥ መጨመር አለብን ብለው እናትና ልጅ ያሰቡትን ተንኮል ለመውደቅ ወሰኑ። ይሄንንም ጊዜ እንግዲህ እናትየዋም ዝናሽም አዎ ይመችሽ በማለት ሁለቱም ሀሳባቸውን ተስማምተው እንግዲህ ልጅቷም ኤም ወደ ናሁሜ ክላስ በመግባት ያንን ወርቅ ይዛ ከሷ ሻንጣ ውስጥ ያንን ወርቅ ትጨምራለች። ያንን ወርቅ በምትጨምር ጊዜ እንግዲህ ቀስ እያለች አየችኝ አላየችኝ እያለ ቀስ ብላ ገብታ ነበር ከሻንጣዋ የጨመረችው። ይሄን ስትጨምር እንግዲህ ናሁሜን ከኋላ ሆና እያየቻት ነበረ። ይህም ባየች ጊዜ ሻንጣዋን ገፍታ ስታይ ወርቅ ጨምራባት ነበረ። ይህን አንስታ ግን እክላሳቸው ነው የመለሰችላቸው። ነገር ግን አባትየዋ ቶሎ ይኩን ፊት ይሄን ያሰቡትን ይሄንን እንግዲህ ከሻንጣዋ ሲገኝ ሌባና ሁሉ ነገር ሌባ ስለሆነች ሁሉንም ነገር ያውቃሉ እንትን ይላሉ በማለት አቶ ለይኩንም ለነሱ እንደዚህ ሆኖ ቤታችን ውስጥ ፍቅር የጠፋው እነሱ ከመጡ ስለሆነ ይሄን ተንኮል ግዴታ ይፈጸማል ብላ ብታስበውም ግን አልተሳካም። እንግዲህ አባቷ ጋር ሆና እንትን ያለች እኔ እዚህ ቤት ብዙ ዕቃ እየጠፋኝ ነው፣ የአንገቴ ወርቅ ጠፍቶኛል በማለት ልጅቷ ትጮኻለች። እኔ እንዳውም ትቸው ነው እንጂ ብዙ ነው እዚህ ቤት እየጠፋኝ ያለው እያለች እናቲቱም ተጨምራለች። ይሄን በምትል ጊዜ አቶ ለይኩንም ምንድነው የምትሉት? እስኪ እንደው እስኪ ዝም በሉ እያለ ነበር። እንዴ ምን ሆነህ ነው? ጠፍቶኛል እኮ ወርቄ ነው የጠፋኝ እያለች ነበረ። በዚህም ጊዜ ይህች ልጅ ናት እያለ ነበርና ይፈተሽ ሻንጣዋ የሚል ጥያቄ መጣ። እሷም ግን በምንም ስላላደረገች ይፈተሽ ብላ ያደረጉትንም ተንኮል ስላወቀችባቸው እሺ በቃ እኔ እንዳውም ንጹህነቴን ለማረጋገጥ ቀጥታ አብረውኝ ትሄዳለሁ ብላ አቶ ለይኩንን እንዲከተላት ትፈቅዳለች። በዚህም ጊዜ እንግዲህ አቶ ለይኩንም አብረው እየተከተሉ ነበር ወደ ማነች ናሆድና አምሮት ጋር ስንመጣ እነሱም እየመጡ ስለነበረ በፍርሃት ተውጣለች። ኤርሚም ደግሞ ከበር ተቀምጦ ነበረ። በጣም ፈራሁ አንቀጠቀጠኝ እያለች ነበር። ማናት አምሮት እንግዲህ እየፈራች ሳለ ከበር አብረው እየመጡ ነው ከኤርሚ ጋር። በዚህ እንግዲህ በሩን እየቆረቆሩ ሳለ ይከፍታል። ማን ነው ዘበኛ የለም እንደ እያለ ኤርሚ ከቤት ስለነበር ከበር ይከፍታል። አንተ ማነህ እያለው ነበረ። ከዛም ምን ልትሰራ እዚህ ደግሞ መጣ ምንድን ነው እያለች እያንቀጠቀጣት ነበረ። እና ማናት አምሮትም እሱም ቀየስ አርጎ የኤም ሹፌርና የእናት እንትን ነኝ ሹፌር እንፈልጋለን ብለው እነሱ ጋር መጥቼ ነው በማለት ያስረዳዋል። ሹፌር እህቴ በማለት አዎ እኔ ነኝ እንሂድ በማለት እንግዲህ ወደ ቤተሰቦቻቸው እየሄዱ ነበር። እነሱም ደግሞ ከናሁሜ ክላሱ ነው እየፈተሽ ተንኮለኛዋ ኤም ሻንጣውን ያስቀመጠችው ወርቅ ከሻንጣ ውስጥ ስለሆነ እሱን እየፈተሸች ወዴት ገባ በረረ ወይስ ወዴት ገባ ተዋጠ እያለች የደበቀችው እሷ ስለነበረች ያስቀመጠችበት ቦታ እሷን ለማዋረድ ናሆሜንን ታጣለች። በዚህም እናትም ቤተሰብም ፈጠው እያዩ ነበረ። ናሆሜም እውነቱን ስትናገር እናትና ልጅ ተንኮላችሁ በጣም የሚገርም ነው፣ እኔ አንስቼ እክላሳቸው አስቀምጫለሁ የደበቀችውም እሷ ናት በማለት ይሄን ትናገራለች። የዚህም ጊዜ እንግዲህ አባትየው በጥፊ ይሰጣታል ኤምን። በዚህም እየደበደባት ሳለ ናሆድና አምሮት እየመጡ ምንድነው አባዬ እያለ ናሆድም እዚህ ላይ ያቆማል ማለት ነው። ለነበረን ቆይታ እናመሰግናለን። ባይ ባይ።